እንደዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ ትኮራለን። አብዩኤልን ጨምሮ የበከተ አስተሳሰብ ያላቸው ወያሎች አለ። እንዳንተና አንዳንድ ወያሎች የበከተ አስተሳሰብ ያለው ደግሞ እግር ኳስ ተመልካች የለም። ስለ መብከት ከሆነ የምናወራው ማለት ነው። ያምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። ስለ መቋጠር ታወራለህ እንዴ? አንተ ላይ ሲቋጠር እኛ ክፉነን፣ አንተ ስትቋጠር ኖርማል ነው። ዋንጫ የማንበላበትን ጨዋታ ተሰብስበ ስትቋጠር አይደል ስትወይል አይደል እንዴ የምትውለው? ለማንኛውም ማለት ነው ከጎናችሁ ያለ የትኛውንም ወያላ 2 ሳምንት ወይም 1 ሳምንት ጭራውን ይዛችሁ መግቢያ መውጫ አሳጡት። ቢያሸንፉ ኖሮ የሚጨፍሩት የሲቲ ደጋፊ ላይ ሳይሆን እኛ ላይ ነበር። የበከተ ወያላ ይላል። የበከትክ ወያላ አብዩኤል የምትለውን እስቲ እንስማት። አብዩኤልን ጨምሮ የበከተ አስተሳሰብ ያላቸው ወያሎች አለ። እንዳንተና አንዳንድ ወያሎች የበከተ አስተሳሰብ ያለው ደግሞ እግር ኳስ ተመልካች የለም። ስለ መብከት ከሆነ የምናወራው ማለት ነው። ያምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። እንደሰማችሁት አብዩኤል የሌላን የአርሰናል ደጋፊ የጓደኛውን የአርሰናል ደጋፊ እኔ ላይ ሪፍሌክት ለማድረግ እየሞከረ ነው። አባቴ አንተም ጓደኛህ ሙአዝም ወያላ ናችሁ። ገባህ አይደለ? ሙአዝ ያገኘውን ያጨረውን የዘራውን እያጨረ ሊሆን ይችላል። ገባህ አይደለ? ግን እኔ እናንተን እኩል አድርገህ እንዳታሳይ። አንተ ወያላ ነህ። እኔ የዩሮፓ ሊግ ፋይናል በኋላ የሰራሁትን ቪዲዮ ተመልከት። የአርሰናል ደጋፊዎችን ማን ነው ሌላ ክለብ ወደቀ ብላችሁ በዚህ ደረጃ ለምን ትደሰታላችሁ ብዬ ትናንት ቪዲዮ ልሰራ ነበር፣ ግን ትንሽ መቸኮል ጸባይ ስላለብኝ ስላልቸኩል ከራሴ ደጋፊ ጋር ለምጣላለሁ ብዬ ዝም አልኩ። ገባችሁ አይደል? ከዛ ሳስብበት እኔ የኔ ቡድን ሲበላ ነው የምደሰተው። ገባ? ጠላቴ መቃጠሉ ትንሽ ሊያስደስተኝ ይችላል፣ ግን ዛሬ ቀኑን ከዋልኩ በኋላ ከእናንተ እኩል ተደስቻለሁ፣ ረክቻለሁ። ገባችሁ? ምክንያቱም ትናንት ክለቡ ሲሸነፍ ነው ያየሁት። ያን ያህል ደስ አላለኝም ስለማልጠራው ክለቡ ግን እነዚህ ሙስጠምጢማም የሆኑ ደጋፊዎችን ሳያቸው ረካሁኝ። አብዩኤል እኛን ፎቃቃ ወያላ አስታስጠሉ ምናምን ብሎ ትናንት ደግሞ አታብሽኩኝ አልቃሻ ምድረ ምቀኛ እንዳየሽው እኔ በክለቤ ስኬት እንጂ በሌላው ክለብ ማጣት ምደሰት ደጋፊ አይደለሁም። ወያላ ስላልሆንኩ አንተ ወያላ ነህ። ሙአዝ ጓደኛ ወያላ መስሎ ከታየ ሁላችንም ላይ አትለጥፍ። ገባህ አይደለ? የሲቲ ደጋፊ ነህ፣ ወያላ ነህ፣ ማመን አለብህ። አዎ ብለህ ተቀበል። ገባህ አይደለ? ወያላ ደግሞ ይናቃል። እኔ ደግሞ ወያላ አይደለሁ። ይሄን ማሊያ የለበሰ ወያላ የሚመስላችሁ ሰዎች አይምሯችሁ ቅንጭር ያለ ሰው ነው ይኸው ማስረጃ ነው ቪዲዮ ተረዳኝ አይደለ? እኔ በክለቤ ብቻ ነው የምደሰተው። ትክክለኛ ደጋፊ እንደዚህ ነው። እንደዚህ መሆን ከቻልክ በርታ፣ ካልሆነ ግን ወያላነትህን እንዳትክድ። ምትለብሰው ማሊያ ከወያላነት አያድንህም። ወያላ ነህ፣ ተቀበለው። ወያላ ነህ። ቼዝ ለምን የስማርቶች ጨዋታ እንደሚባል ታውቃለህ? ከጌሙ ስብስብነትና ከባድነት በተጨማሪ ማለት ነው። ከከባድ ጠላት ተፎካካሪ ጋር ተጫውተህ የዓለም ትኩረት ሁሉ አንተ ላይ ሆኖ ልክ ስትሸነፍ ተነስ ጨብጠው ነው የምትሄደው፣ አሸናፊው ማለት ነውና ለአሸናፊ ክብር ታሳያለህ። በቼዝ ዓለም ውስጥ ፍርታምነት የሚባል ነገር የለም። ኮምፕሌን ልታረግ ትችላለህ፣ የነበርክበት ሙድ ምናምን ነገር ላይ መቺ ይችላል ምናምን ነገር፣ ግን ስትሸነፍ ጨብጠው ነው የምትነሳው ማለት ነውና ሪስፔክት ታሳያለህ። ፍርታም ሰው አልወድም እኔ። በቃ ሳሸንፍ ማለት ነው ቀጠቅጠሃለሁ፣ እንደፈለኩ አበሽቀሃለሁ፣ እንደፈለኩ አማርርሃለሁ፣ አሳድድሃለሁ። በግጥም ብትል፣ በዘፈን ብትል፣ በዳንስ ብትል እንደፈለኩ አድርጌ ማሊያ ለብሼ ማሊያ አውልቄ የሌላ ክለብ ማሊያ ለብሼ የሌላ ክለብ ማሊያ ባንዲራ ይዤ ሁላ አንተን ለማበሳጨት እመጣለሁ። በተለይ የዩናይትድ ደጋፊዎች ሲሆኑ ማለት ነው። ልክ ስሸነፍ ደግሞ በምላሹ ዋጥ አደርጋታለሁ። ገባህ? ልታበሽቀኝ፣ ልትጨፍርብኝ፣ ልትደንስ፣ ልትዘፍን ሙሉ መብት አለ። ይሄ እኔ በ5 ዓመት ነው ደስ ቤት የገባሁት። ከታላቀቴ ጋር ስበሻሸቅ ሳለቅስ፣ ከጓደኞቼ ጋር ከሰፈር ልጆች ጋር ከምናምን ጋር ከአለቃዬ ጋር ስበሻሸቅ መረጃ ስለዋወጥ ነው ያደግኩት። የኳስ ዓለም ውስጥ ሁለት ነገር ነው ያለው። መረጃ ትለዋወጣለህ፣ ከዛ ትበሻሸቃለህ። ሌላ ምንም ነገር የለውም። አንዳንድ ሰዎች በጣም ጋይድ እናርጋችሁ ምናምን ነገር እያላችሁ ነው። ማንም ቆጥሮ የሰጠን ነገር የለም። ኳስ ኮንተንት እንደዚህ ነው የሚሰራው፣ ኳስ እንደዚህ ነው የሚታየው፣ ኳስ እንደዛ ነው የሚደረገው ምናምን ብሎ ያለ ሰው የለም። የራሳችን ፓሽን ነው፣ የራሳችን ፍላጎት ነው። እንደፈለግን እናያለን፣ እንደፈለግን እንተነትናለን፣ እንደፈለግን እንበሻሸቃለን። ከዛ ግን ማለት ነው የኳስ ኮንተንቱን ለማስከበር ሞክሩ። ቢያንስ ፖላይቱ ነው፣ ቢያንስ ጨዋ ለመሆን ሞክሩ። ስትበሻሸቁ ቢያንስ ጨዋ ለመሆን ሞክሩ። የምትጠቀሙትን ቃል ነገ ስታገኙት ያንን ሰው እንዳይደብረው እንዲያልኩት ሰውዬ መጣ ምናምን ነገር ብለህ እንዳይደብር ለማድረግ ሞክር። መስመር ላለማለፍ ሞክር። ሌላ ሰው ሲያየው እንዳይደብረው። ገባ? በጣም ብዙ ፕሮሞሽን ማይሰራው በኳስ ኮንተንት ውስጥ ብዙ ቢዝነስ ማይንቀሳቀሰው ምናምን በእንደ አንዳንድ ኮንተንት ክሬተሮች ምክንያት ነው።
ገባህ? እኔ በጣም ከብዙ ካምፓኒ ባለቤቶች ጋር ተገናኝቼ አውቃለሁ። በኳስ ኮንተንት ክሬተሮች ፕሮሞሽን ማያሰሩበት ምክንያት ሪስፔክት ስለሌላቸው ነው። ማታስከብሩት ደግሞ እናንተው ራሳችሁ ኮንተንት ክሬተሮች ናቸው። ምክንያቱም ለብሽሽቅ ለትንተና ምናምን እያላችሁ የምትጠቀሙት ቃል በተረብስ የምትሰዳደቡት ምናምን ነገር ስለሚያጸይፍ ስለሚያስጠላ ማለት ነው። ኦኬ እና ከትላንትናው ከተፈጠሩት ነገሮች ተነስቼ ልለው የምችለው የዩናይትድ ደጋፊ ሆንክ፣ የሊቨርፑል፣ የቼልሲ የምናምን ብቻ ከአርሰናል ደጋፊ ሆንክ ደጋፊ ሁሉ የአርሰናል ደጋፊን የማብሸቅ ሙሉ መብት አለ። ዝመትብን። ልክኛ ሲዝኑ ሲያልቅና ዋንጫ ስናነሳ ደግሞ ተመልሼ መጣና እጨፍርብሃለሁ፣ እዘፍንብሃለሁ፣ አሳድድሃለሁ ማለት ነው። ከዛ ግን ጓደኝነታችን ይቀጥላል፣ ቤስት ፍሬንድነታችን ይቀጥላል፣ ውይይታችን፣ ጨዋታችን ይቀጥላል፣ እንኖራለን ማለት ነው። ኦኬ እንደዚህ ነው የሚቀጥለው። አበሽቀሃለሁ እንዳታበሽቀኝ አይሰራም። ይሄ ከናንተ አይጠበቅ። የአርሰናል ደጋፊዎች የምሬን ነው የምላችሁ። የተቀናቃኝ ክለብ ደጋፊዎች በሌሎች ክለቦች ነጥብ ሲጥሉ እንዴት አድርጋችሁ አመቱ ሙሉ ስታበሽቋቸው እንደነበረም ይታወቃል አይደለም? እናንተ ስታረጉት ጽድቅ፣ እናንተ ላይ ሲደረግ ግን ኃጢአት መስሎ የሚታያችሁ አርሰናል ደጋፊዎች አላችሁ። አንተ ልታረግ የነበረውን ነገር ሲከሽፍብህ ስትሸነፍ ዋጥ ምን ነው የሚደረገው? በሳል ደጋፊ እንደዛ ነው የሚያደርገው። ግን አንተ ስታሸንፍ ሄደህ የተቀናቃኝ ክለብ ደጋፊዎችን ልታረግ የነበረውን ነገር ልታረግባቸው ያሰብከውን ነገር እነሱ ሲያረጉብህ ለምን ይደብራል? የምን አትንኩኝ ነው? ለምን ትነካቸዋለህ? መጀመሪያ አለመነካካት ከፈለግ መጀመሪያ አለመንካት ነው። ከነካቸው ይነኩሃል እንዴ። እሱ ሲሸነፍ ካበሸከው አንተ ስትሸነፍ መጥቶ ያበሽቃል። ይሄ እግር ኳስ ነው እንደሚ እሱ ሲሸነፍ ጠብቀህ ታበሽቋለህ። እኔ ግን ሲሸነፍ እንዳታበሽቀኝ አይሰራም። ፌር አይደለም። ሎጂካል ሆነን ለምናወራ ሰዎች ችግር የለም፣ በሎጂክ እናወራለን። ብሽሽቅ ላይ ላላችሁ ሰዎች ግን እኔ አብሽቄህ አንተ እንዳታበሽቀኝ ግን አይሰራም። ይሄ እግር ኳስ ነው። ተረዳኝ። ክለብህ ብልጫ ተወስዶበት ቅጥቅጥ ተደርጎ ነው የተሸነፈው። እምን ለማድረግ ነው ሲመጣብህ እምነት ታደርጋል። ክለብህ ደግሞ ሲያሸንፍ አይሆኑ አካሄድ ትሄድበታለህ ማለት ነው። እንደዚህ ነው እግር ኳስ። ፐርሰናል ነገር ውስጥ አይገባም እግር ኳስ ላይ። በቃ መጣብህ አይደለም ትመጣበታለህ ማለት ነው ስታሸንፍ። ይሄ ነው። ከዚህ ውጪ ሎጂካል ሆናችሁ በኤቪደንስ ለማውራት ደግሞ ከፈለጋችሁ በኤቪደንስና ሎጂካል ሆኖ ማውራት ይቻላል። ግን አበሽቀሃለሁ እንዳታበሽቀኝ አይሰራም። የዩናይትድ ደጋፊዎች ግን ማለት ነው ክፋታችሁ ኢናኒላህ። እናንተ እኮ እንደ ተንኮላችሁ እዚች ምድር ላይ 10 እኮ ነው መሆን የነበረባችሁ። በጣም ብዙ ናችሁ። በዛ ላይ ችግራችሁ አንድ ሰው የ1000 ሰው ተንኮል ይዞ ብዙ ናችሁ። አሁን ትናንትና ገለልተኛ ኳስ ያየ አንድ ተመልካች መጥቶ አለ አይደለ የሆነ ማንቸስተር ዩናይትድ እኮ ያሸነፈን የሚመስለው ደምዝሪ ዩናይትድ እንቀጥረ እንደዚህ። አሁን እኮ ለምሳሌ አሁን ይሄ አርሰናል በመሸነፉ እንኳን አለ አይደለ ብትደሰት እንኳን ይሄ ማብሸቅ ነው። የሆነ ለስለስ ብለህ ምናምን ነው የምታላግጠው። ደምዝር ገጥረ ዲዋንጫ ወደ ማንቸስተር ሲቲ ዩናይትድ ነው እንደመሰላችሁ። ለማንኛውም ትናንት ድምጼ ጮኬ እንደገና ጉንፋን አለ እና ጅሬ ምን አርጉ ነው የምትሉን? እነ የወር አበባ ከነማ አይበቃችሁም? ያሸነፈ ባይዞ ሲቲ እኮ ነው፣ ማንቸስተር ሲቲ ነው አሳምኖ ያሸነፈን ማለት ነውና እነሱ ይፎክሩበት እንጂ ሀቢቢ ድላቸውን እኮ ተሻማችሁ። እናውራ ወይስ ምንድን ነው? አመት አልሞላውም እኮ ባይዞ ስፐርስ ያቺ ሺት የሆነች ክለብ ጥንብርኩሳችሁን አብራ ማለት ነው። ይሄው ዛሬ አንዴ ለቅዱስ ዮሐንስ፣ አንዴ ለመስቀል፣ አንዴ ለኢድ፣ አንዴ ለአሁን ኢድ ሆነ አይደለ ለፋሲካ፣ ከዛ ደግሞ ለአረፋ ነው የምትጫወቱት እኮ ባል። እንዴ አይደብርህም? እንዳንተ በየትኛው ሞራልህ ነው አሁን እኔን ለማብሸቅ የምትመጣው? ማን ለአንድ ቆርቆሮ ዋንጫ ማለት ነው። እኔ እኮ ሪያሊቲው ነው እናውራ ካል ከዚህ በኋላ 3 ዋንጫዎች እኮ ይቀሩናል ሀቢቢ። ገብቶን ፕሪሚየር ሊጉ ያለቀለት ጉዳይ ነው። ሲቀጥል ኤፍ ኤ ካፕ ያለንበት ቻምፒዮንስ ሊግ ያለንበት ደረጃ አለና ለምን ብትፈቱን አይሻልም? ላይክ ገብቷል። ማብሸቅ ከፈለጋችሁም በኋላ ላይክ ቻምፒዮንስ ሊጉ ላይ ምናምን ይሻላል። እኔ ለዚህ ለቆርቆሮ ዋንጫ ጋርዲዮላ ላይ መጨረሻ አመቱ ነው የሚገባ አንድ ዋንጫ እንኳን ስቶ መውጣት አለበት ማን እና እንዴት ሞራሉን ሳገኘው ነው። ይሄ ክለብ እኮ 50 ጨዋታ አድርጎ በዚህ ሲዝን 4 ጊዜ የተሸነፈ ክለብ። አንተ 50 ጨዋታ የምታደርገው ማለት ነው የሚቀጥለው አመት የዘንድሮና የሚቀጥለው አመት እንዲሁ ነው ሀቢቢ። እና ብፈቱ ይሻላል። ደግሞ ስለ ፋይናል ላይ ስለመሸነፍ እና አመት እንኳን አልሆናችሁምና ተውት፣ ይቅርባችሁ። እኛ ሌላ ታሪክ ውስጥ ነን ሀቢቢ። ይሄ አመት የኛ ነው።
እሱን የምናየው ይሆናልና ተረጋጉ። የመጨረሻውን ሳቅ የምንስቀው እኛ ነንና ይበቃል። ደግሞ ባለቤቶቹ ጨፍሩበት ይፈንጥዙበት ለማለት ያክል ነው። ይመሽ ነሆለሎች የአርሰናል ደጋፊዎች በነገራችን ላይ በሶስት ይከፈላሉ። ደንቆሮ፣ ደረቅና ኳስ የሚያቅ ማለት ነው። ሰማ አተ ጎስትና አብዩል ቢተራረቡ ማለት ነው 2000 እና 3000 ሰው ኤቨንታቸው ላይ ጠርተው ከዛ ኤቨንት ማለት ነው የሆነ አይነት መላ አየር ይዘው ነው። አንተ ኤቨንት መግቢያ ገንዘብ አተ እቤት በ14 ኢንች ቴሌቪዥን በብላክ እና ዋይት አርሰናሊቱ ነው ሲቲቱ ነው የሚለው ነገር እየተደናገረበት ጨዋታ አይተ ስኮር ቦርዱን አይተ መተ እዚህ ጋር እድሜ ልክን ስድብ። በቃ እስቲ ኮንተንት ቀይር። 200 ምናምን ሺህ ሰው ይከተላል። በቃ አካውንትን ወደ ቢዝነስ ነገር የሆነ ነገር ቀይሩ። በቃ ሐሳብ ፍጠር። ምንድነው አይዲያ አልቆብህ ነው? እድሜ ልክን ተለጣፊ ነህ አንተ። ስድብ ነው አንተ አካውንት ላይ ሁሌ የማየው። ያኔ በአዋርዱ ጊዜም አይቻለሁ። በቃ ተለጣፊ ነህ። የራስ የሆነ ነገር የለም እንዴ? እስከ መቼ ነው በዚህ የምትቀጥለው? ኧረ በእናትህ ትልቅ ሰው ነው። በዚህ ደረጃ አትጃጃል። ወንዝ ፊት ለምን ወያላን ለመርዳት ካራቦ ካፕ መብላት በቂ ነዋል። ፈለው በቃ ወያላው ከሚያለቅስ በቃ መልስለት። በቃ ለኔ ላንተ ሌላ ገዛላለሁ። በቃ መልስለት። በቃ ደግሞ የማይተር ደጋፊ አንድ ሰው ጋር በኋላ ወያላን እንዳያበሽቅ በቃ አንድ ሰው እንዳያበሽቅ። የወያላን ጨጓራ ቆጥበህ ተጠቀም እንጂ ቆጥበህ ተጠቀም። ገና ኤፍ ኤ ካፕ አለ፣ ፕሪሚየር ሊግ አለ፣ ቻምፒዮንስ ሊግ አለ። ምን በምን ልታበሽቅ ነው? አንድ አራተኛውን ብቻ ነው የወያላን ጨጓራ መጠቀም ያለብን። አንድ ሰው ከሆነ በኋላ ወያላን እንዳይናገር በቃ ፈተለ ወያለው ብያለሁ። እቺን የካራቦ ካፕ ዋንጫ ተነጠቅን ብለው ለቅሶ በለቅሶ ኤፍ ኤ ካፕ ስትሰናበት፣ ፕሪሚየር ሊግ ስትቀማ፣ ቻምፒዮንስ ሊግ ስትሰናበት ምናምን ልትሆን ነው ለቅሶ። እኔ በራሴ ክለብ ነው ብደሰተው ደርቢ ምናምን ግረን ነው ስለ ደርቢያችን ምናምን እሰይ ለሲቲ አይደለም ሊቨርፑል አንደኛው ነው ይብላ እሰይ መብታችን ነው። የምትሆኑት ለቅሶ ምንድነው? በራሴ ክለብ ነው የምደሰተው። የትኛው ክለብ ነው የሚያስደስት? መቼ? በየትኛው ስኬቱ? በራሴ ክለብ ስኬት ምናምን የትኛው ስኬቱ? ዘላለም ግን ማንቸስተር ዩናይትድን ባሸነፉ ክለቦች አንዴ ስትደሰት የኖርከው? ዘላለም ግን ማንቸስተር ዩናይትድን ተቀናቅነው ዋንጫ በቀሙ ቡድኖች አይደል እንዴ ስትደሰት የኖርከው? ነው ክለብ ክን አታውቀውም ነው? አታልቅስ። እንደፈለግን አድርገን ነው የምናበሽቅ እያንዳንድህን ማለት ነው። መቻቹ ይኸውልኝ እስቲ 32ኛ ሳምንት ነው የሚለው ሁሉንም ምን ይለጥፋል? ቀመጣል እንዳደራ ሰው ክፉ ሰራ ደግም ሰራ። ትንሽ ቲም ናችሁ። እሺ እስቲ እየሰማችሁ ነው። ትንሽ ቲም ነው የምትደግፉት። የአናሶች አናሳ የሆነ ትንሽ ቲም ምንም ማድረግ የማይችል በጨዋታ በመከላከል በሁሉም ነገር ዶሚኔት አድርጌ ነው ያሸነፍኩ። አስገልቤ አስከፍቼ ነው ያሸነፍኩ። እስቲ አንተ ይሄ ስለሆነ ይሄ ነው ያጣሁት በለኝና ልመንል። ቲምበር የለም፣ ዲያዝ የለም፣ ማርጉ የለም። ስማ በደንብ በረኛ ተቀየረው በረኛን ቀይር ይላል። ትንሽ ቲም ነው የምትደግፈው። ወቅ እጣም ማጨሻ ይመስል ካጣኸው ነው በቃ። ያጣ ለማኝ ተሳድቦ ይሄዳል አይነት ነገር አታርጉ። ዘንድሮ ዋንጫ ካጣን በአርቴታ ስንፈተ አሰላለፍ ምክንያት ነው በቃ። መድኃኒዓለም ስታርታፑ እንዴት አባቱ ነው የሚያስጠላው። ባለፈው ይሄንን ቪዲዮ ስሰራ የተንኮሻኮሻችሁ አጉል አርሰናል ደጋፊ ነን የምትሉ ሰዎች ነበራችሁ። በነገራችን ላይ እናንተ ይሄ እንደዚህ አይነት ሜንታሊቲ ያላችሁ የአርሰናል ደጋፊ ነን የምትሉ ሰዎች ከኳታሩ የዓለም ዋንጫ በኋላ ወይም ደግሞ አብዩኤልና ጎስት የሚያደርጉትን ይሄ ጨዌ ነቆራ ምናምን ተመችቷችሁ አርሰናል ልደግፍ ብላችሁ መደገፍ የጀመራችሁ ወይም ደግሞ አርቴታን 3 አመት ሁለተኛ ሲያስወጣው አርሰናልን አይታችሁ በቃ በዛ ሁኔታ ውስጥ አርቴታ ተመችቷችሁ አርሰናል መደገፍ የጀመራችሁ ነው የምትመስሉኝ ማለት ነው። ምክንያቱም አርሰናልን የሚያቅሰው እኔ አርሰናልን የምደግፈው ወይም ካርቴታ የምጠብቀው ሁለተኛ እንዲያስወጣኝ ወይም ደግሞ በየአመቱ ቻምፒየንስ ሊግ እንዲያስገባኝ አይደለም። ዋንጫ እንፈልጋለን። 22 አመት የዋንጫ ድርቅ ያለበት ቡድን ነው። የቻምፒየንስ ሊግ ምንም ታሪክ የሌለው ነው። አርቴታ ከመጣ እኮ አንድ ኤፍ ኤ ካፕ ብቻ ነው ማሳካት የቻለው በ6 አመት ውስጥ ማለት ነው። ይሄንን የሚያውቅ አርሰናል ደጋፊ አርቴታ የሚሰራውን ስራ መረዳት አይከብደውም። የኤቨርተኑ ጨዋታ ላይም መጀመሪያ የጀመረበት ስታርታፕ ላይናፑ ጥሩ አልነበረም። አሰላለፉ ልክ አልነበረም። ምክንያቱም ያንን የተጫዋች ለውጥ ሲያደርግ ነው አሸንፈን እንኳን መውጣት ይቻላል። በዛ በ16 አመት ልጅ ማለት ነው። ቀድመህ ጨዋታ መግደል የምትችላቸውን ጨዋታዎች እንዴ በተደጋጋሚ እኮ ከሰንደርላንድ ጋር እኮ 2-1 ያለቀውን ጨዋታ እኮ አይተናል እኮ። እያጠቃ ተጨማሪ ጎሎችን ማግባትና ማሸነፍ በጎል በላይነትም በጨዋታ በላይነትም ወስዶ ማሸነፍ የሚችለውን ጨዋታ አምስተኛ ተከላካይ አስገብቶ ነው ሁለታቸው ያለቀው ያ ጨዋታ ማለት ነው። የወልቭስን ጨዋታ አይተናል እኮ
እንዴ ሰውየው ውሳኔ ላይ በጣም ትልቅ ችግር አለበት፣ ይፈራል ወይ ደግሞ ሌላ የሚያስበው ነገር አለ እንዴ። የትላንቱን ጨዋታ ወይ ወልቭስ ወይ ሊድስ ወይ ደግሞ እነ ክሪስቲያን ፓላስ ወይ እነ ኒውካስል አግኝተውት ቢሆን ማለት ነው ያላቸውን ሁሉ ነገር ተጠቅመው ይሄን ዋንጫ ያነሱት ነበር። ምክንያቱም ሲቲ እያጠቃህ የምትጫወትበት ኳስ ለቀህ ፈጣን ኳስ እየተጫወትክ የምታሸንፈው ቡድን እንጂ እከላከላለሁ ብለህ የምትጫወትበት ቡድን አይደለም። እከላከላለሁ ካልክ ሲቲ ያገባባል። ፈርስት 45 የነበረውን ጥሩ እንቅስቃሴ ቀይሮ ነው በ10 ተጫዋች ይከላከል 45 ደቂቃ እንዴት ትከላከላለህ እንዴ? የፈለገ ጥሩ ዲፌንሲቭ የሆነ ክለብ ቢሆን ተከላካዮች ጥሩ ቢሆኑ 45 ደቂቃ ተከላክለህ አትችልም። 20 ደቂቃ መከላከል ይከብዳል እኮ ለዛውም ሲቲ ላይ ማለት ነው። ከረፍት በኋላ ከገቡ በኋላ ሙሉ 10ሩም ተጫዋቾች መከላከል ላይ ትኩረት እንዲያደርጉ አደረገ። ኳሱ ይመጣል፣ በረኛው ኬፓ ጋር ይመጣል፣ ኬፓ በረጅም ያወጣዋል፣ መልሰው ሲቲ ጋር ኳሱ ይደርሳል፣ እንደገና ይዘውት ይመጣሉ፣ ይሞክራሉ። ልክ እንደዛ ሞክረው አገቡ። መጀመሪያ መደረግ የነበረባቸውን የተጫዋች ለውጦች ስላላደረገ እኔ ከሳካ ጋር ምን እንዳለው አላቅም። ልጁ ጨርሷል። ሂንካፔ ትላንትና ጥሩ አልነበረም። ቢጫ ካገኘ በኋላ ያን ተጫዋች መቀየር ነበረበት። ምክንያቱም በጥንቃቄ ነው የሚጫወተው። ከዛ በኋላ እነዚህን ሁሉ ጉድለቶች እያያችሁ ለምን አርቴታን ተናገራችሁት ምናምን የምትሉ ሰዎች ታስቁኛላችሁ። አርቴታን በጣም የምናከብረው አሰልጣኝ ነው። አርሰናል ከነበረበት ችግር ቀርፎታል። ግን ደግሞ የነበረበት ችግር እንዲቀረፍ የምንፈልገው አርሰናል ሁለተኛ እንዲወጣ አይደለም፣ ዋንጫ እንፈልጋለን። የትላንቱ ዋንጫ ትልቅ መነቃቃት ነበረ። ለሚቀጥሉት የዋንጫ ቶርናመንቶች ቻምፒየንስ ሊግ በለው ፕሪሚየር ሊግ በለው ኤፍኤ ካፕ በለው የትላንቱን ዋንጫ አንስተን ቢሆን ኖሮ ትልቅ አቅም የሚሆን ነበር። አንዳንድ አርሰናል ደጋፊዎች ደግሞ በጣም ነው የምታስቁኝ። ይሄንን እጣም ማጨሻ ይመስል ካጣው ነው በቃ ያጣ ለማኝ ተሳድቦ ይሄዳል አይነት ነገር አታርጉት እንዴ። እኛ ዋንጫ ነው አሁንም ፍላጎታችን፣ ሁለተኛ እንዲወጣ ወይም ቻምፒየንስ ሊግ እንዲሳተፍ አይደለም። እደግምልሃለሁ ኡናይ ኤምሬ ይሄን እድል ቢያገኘው 4 ወይ 3 ዋንጫ ወይ 5 ዋንጫ ይኖረን ነበር። ስለዚህ ዝም ብላችሁ ይሄ ከኳታሩ ዓለም ዋንጫ በኋላ ኳስ ማየት የጀመራችሁ ሁሉ እንትን አስተያየት ልትሰጡን አትሞክሩ። ማንቼ ደጋፊዎችም የሆነ ትናንት የጨፈሩት አጨፋፈር ፕሪሚየር ሊጉን የሚያሳጣን ነው የሚመስለው። እሺ ጋይስ፣ በአብዛኞቻችሁ ጥያቄ መሰረት ጎስት ጋር እንደውለትና እሱ የሚሰማውን ሀሳብ እንዲሁም ደግሞ ለእናንተ ያለውን መልእክት እንሰማለን። ትንሽ ረዘም ስለሚል ቪዲዮ ኮፒ ሊንክ እንዲሁም ደግሞ ፎሎ ማድረግ እንዳይረሳ። ሄሎ ጎስት፣ ወይ ፍፄ እንዴት ነህ? ሰላም ነው? አለሁልሽ። አለን። አይ ቲንክ ቪዲዮን አይተዋል መሰለኝ። የሆነ ቅጣት ተቀጥቼ ነው። ለአርሰናል ደጋፊዎች ያለህን መልእክት፣ ስለ ትላንትናው ጨዋታ፣ ለማንቸስተር ዩናይትድም ያለህን መልእክት ቪዲዮ ላይ ነው ያለውና እንድታስተላልፍ ነበር። እኔ አሁን ቪዲዮ ለመስራት እስከዘጋጅ ድረስ ነው እንጂ አቢዬል የሚሰራውን ቪዲዮ አይቼዋለሁ። ማን ወያላ እንደሆነ በደንብ አድርጌ አሳየዋለሁ ለውጡን። እኔ ዛኔ ስቶ ብቻ ለማንኛውም እኔ በቪዲዮ አሳየዋለሁ። የአርሰናል ደጋፊ ደግሞ ማሰብ ያለበት ነገር ያው እንደደገፏቸው ይሄ ጨው ነው፣ ጨው ልናደርግበት ነው እንትናችን ላይ ያበደ ራት እየጠበቀን ነው። ያለ ጨው እንበሏለን አስፈላጊ ከሆነ ማለት ነው። ዋና ራቱን ነው፣ እርቦናል። እሱ ላይ ነው ፎከስ ማድረግ ያለብን። የትላንቱ ጨዋታ አንድ ፔፕ አሪፍ ታክቲክ ነበር ይዞ የመጣው። ሲጀመር ፔፕ አሪፍ ታክቲክ ይዞ መጥቷል። ኬፓን ማስገባት አልነበረብንም። ኬፓን ባናስገባው የኛ ቡድን ታውቀዋለህ፣ ብልጫ ብትወስድበትም ጎል ማግባት ይከብዳል። ገባህ አይደል? ከዛ ወርስ ኬስ ሲናሪዮ ራሱ ጎል ሳይገባበት 0-0 መውጣት የሚችል የነበረውን ቡድን ነው ዲስአድቫንቴጅ ውስጥ የከተተን ኬፓን በማስገባታችን። እሱ ትልቅ ስህተት ነው ብዬ አስባለሁ። ከዛ በተረፈ ይሰሩት ያው ፔፕ ራሱ ያለውን ሰምተዋል ብዬ ገምታለሁ። እነሱ በኃይለኛው ቢጨፍሩም ፔፕ ምንድን ያለው እኔ ካራባው ካፑል ልስጣቸውና 9 ነጥብ ክሊር በሆን ደስ ይለኛል ነው ያለው። ስለዛ የሲቲ ደጋፊዎች ብዙ ባይጨፍሩ ጥሩ ነው፣ ምክንያቱም መጨረሻ ለኛ ነው የምንጨፍርባቸው በደንብ ማለት ነው። የትላንትናው ፐርፎርማንስ የፕሪሚየር ሊጉን ጉዞ ላይ እንትን ያመጣል ብለህ ታስባለህ? አረ እንደውም ጭራሽ በሆነ ነው የሚመጡበት። ዘንድሮ አርሰናል ትናንት 4ኛ ጌሙን የተሸነፈው 3 ጌም ተሸንፈዋል። ከ50 ጨዋታ 4 ጌም የተሸነፈው
ከ50 ጨዋታ 4 ጌም ደግሟል እና ከሁሉም ሽንፈቶች በኋላ በአስቸኳይ ባውንስ ባክ አድርጎ የ10 ጌም 11 ጌም ምናምን ያለ መሸነፍ ራን ስላደረገ አሁንም ፕሪሚየር ሊጉ ላይ 5 ጌም በተከታታይ አሸንፎ ምናምን ነው ነጥብ የጣለው ራሱ አምን አልጣለም ነገ 5 ጌም ዊን ስትሪክ ላይ ነው ያለው አርሰናል መሰለኝ 4-5 ጌም ዊን ስትሪክ ላይ ነው ያለው እና ከሽንፈት በኋላ ሁሌ ባውንስ ባክ ስለሚያደርግ ለዛውም በአሪፉ ባውንስ ባክ ስለሚያደርግ አሪፍ ኤክስፒሪየንስ ነው እንደውም በእንደዚህ አይነት ስህተት ይኸውልህ ካፕ ቶርናመንት አንድ ስህተት ብቻ ዋንጫ ሊያሳጣ ይችላልና በእንደዚህ አይነት ስህተት ያጣነው ካራባኦ ካፕ መሆኑ ራሱ አሪፍ ነው በጣም ኦኬ አሪፍ ሰው ሁለት ቻምፒየንስ ሊግ ምሽት ላይ እንደዚህ አይነት ስህተት ቢከሰት ራሱ ከቻምፒየንስ ሊግ ልትባረር ትችላለህና ካፕ ቶርናመንት ነው እንደዚህ አይነት ነገር ያጋጥማል አሪፍ ሰው ሁለት ጥያቄ ልጨምርልህና አጠር አድርገህ ትነግረኛለህ ፕራዮሪቲያችን መሆን ያለበት ፕሪሚየር ሊግ ነው ብለህ ታስባለህ ሌሎች ዋንጫዎች ትርፍ ናቸው ከዛ በተጨማሪ ደግሞ ለማንቸስተር ዩናይትድ ደጋፊዎች ወር ለሌሎች ደጋፊዎች ምን መልእክት አለ ፕራዮሪቲያችን ከመጀመሪያም ጀምሮ ፕሪሚየር ሊግ ነው እኔ ያው አለ አይደል አርሰናል ስንት ዋንጫ ይበላል ብለህ ተጠይቀዋለህ እንጂ ዋንጫ ይበላል ብለህ አትጠይቀውም ነበር ያለው የነበረው ለምን አለ አይደል አንድ ሊግ ቶርናመንት ውስጥና 3 ካፕ ቶርናመንት ውስጥ ነው ያለውና ካፕ ቶርናመንት ደግሞ ኤኒቲንግ ካን ሃፕን ትናንት እንደተከሰተው አይነት ነገር አንድ ነገር ብቻ ኋላ ልታስቀርህ ትችላለች ስለዛ 3 ካፕ ቶርናመንት ማሸነፍ ይከብዳል ብዬ አስባለሁ አንደኛው ግን ፕራዮሪቲያችን ያው ጠንካራ ከሆነን ከሁሉም የበለጠ ጠንካራ ከሆነን ከሁሉም የተሻለነት የምንሰበስብ ከሆነ ፕሪሚየር ሊጉ ማይቀር ከሆነ ፕሪሚየር ሊጉና የሆነ አንድ ካፕ ቶርናመንት ይሳካልናል ብዬ በማሰብ ነው ኦኬ እሺ እና የማንቸስተር ደጋፊዎችም የሆነ ትናንት የጨፈሩት አጨፋፈር ፕሪሚየር ሊጉን የሚያሳጣን ነው የሚመስለው ብቻ ያካየን ይዛንቀ ያገናኘን ግንቦት ላይ